ፕሊስ አዳምጠኝ። እኩል ስናወራ እታች ላሉ ይሰማል። በጣም የጠየኩህን ጥያቄ አንድ ጊዜ መጽሐፍ ቅዱስ አንብበህ ታውቃለህ? አቤኔ በቁም ነገር እንደው ፖዘቲቭ ሆነ መልስልኝ። መጽሐፍ ቅዱስን አንብበህ ታውቃለህ? በጣም እንጂ መጽሐፍ ቅዱስ አንብበህ ታውቃለህ? ለምን? በጣም ነው የማነበው። በቃ ምግቤ ነው። በጣም ጥሩ ምግቤ ነው አልኩ። በጣም ጥሩ። 100 ዓመት መርከብን የሰራው ሰው ማን ነበረ? ቅድም እንዳልኩት መስማት የማይችል ሰው ማየት ብቻ ኦብዘርቭ ማድረግ ብቻ መመልከት ብቻ የሚችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ምንድነው ሊመለከት የሚችለው? የኔ ተወዳጆች ምናልባት ስሪፒስ ለብሶ ማይክ ይዞ የሆኑ ሰዎችን እየነካ የሚጥልን ሰው ሊመለከት ይችላል። ምናልባት መሬት ላይ የሚንከባለሉ ሰዎችን ሊመለከት ይችላል። ወይ ደግሞ አምልኮ ላይ ዝማሬ ላይ ሰዎች በደስታ እየዘለሉ ምናምን በቃ የሆነ የደስታ ገጽ እየተመለከተባቸው ሲዘሉ ምናምን ሊመለከት ይችላል። ሌላ ግን የመጽሐፍ ቅዱስን ሀሳብ አንድም የሚያብራራለትን ነገር ተመልክቶ አይወጣም። ይሄንኑ ሰው ራሱ ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትወስዱት ስዕሌ በሆነ መግለጫ ቅድስት ቤተክርስቲያን የመጽሐፍ ቅዱስን ሀሳብ ትሰብክለታለች። ስዕላትም ጭምር ቋንቋዎች ስለሆኑ በዚህ አጋጣሚ በትምህርት ካርኩለም ህፃናት በመዋለ ህፃናት ውስጥ ስዕሌ በሆነ ቋንቋ እንዲማሩ የሚደረገው ለዛ ነው። ከሶስቱም ቋንቋዎች ቀለል ባለመልኩ የሰዎችን አእምሮ የሚገዛው ስዕላዊ የሆነ ቋንቋ ስለሆነ ህፃናት ሁሉ ሳይቀር በትምህርት በዘመናዊ ካሪኩለም ትምህርታቸው እንኳን ሳይቀር ስዕሌ በሆነ ቋንቋ ይማራሉ። ኤ ፎር አፕል መሆኑን APPLE የሚለው ከመቀመጡ በፊት ስዕል ይቀመጥላቸዋል። ኤ ፎር አፕል እንደሆነ ይረዳሉ። የአፕል ስላለ ሲ ፎር ካት መሆኑን ለማጠየቅ ከሲ ፊደል አጠገብ የድመት ስዕል ይሳላል። አያችሁ፣ ከሲ ፊደል አጠገብ የድመት ስዕል ቀለል ባለ መልኩ ሲ ፎር ካት እንደሆነ ይረዳሉ። ኦኬ ዲ ፎር ዶግ እንደሆነ ለመረዳት ከዲ ስዕል አጠገብ የውሻ ስዕል ይሳልላቸዋል። ዲ ፎር ዶግ እንደሆነ ይረዳሉ። ስዕላዊ ቋንቋ ራሱን የቻለ በጣም ፓወርፉል የሆነ ቋንቋ ነው። በጣም ፓወርፉል የሆነ ቋንቋ ቤተክርስቲያናችንም ስዕሌ በሆነ ገላጭነት ስዕሌ በሆነ ምን አልኳችሁ? በደንብ ይደመጥ። ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብካለች። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ይናገራል። ያንኑ ሀሳብ ስዕሌ በሆነ ገላጭነት ይቀመጣል። ክርስቶስ በተወለደ ጊዜ መልኩ እንደዚህ ነበረ። ይገርማቸዋል። የበረቱ ደግሞ አቀማመጥ እንደዚህ ነበረ። ይሄ የፎቶግራፍ አይነት አገልግሎት ቤተክርስቲያናችን አትሰጥም። ኢየሱስ ክርስቶስ መልኩ ይሄን ይመስል ነበር የሚል አስተምሮ የላትም ቤተክርስቲያናችን። ገላጮች ናቸው። ከስዕላቱ ስር ምን ትመለከታላችሁ? ክርስቶስ በቤተልሔም ግርግም እንደተወለደ፣ እሺ፣ በዮርዳኖስ ወንዝ እንደተጠመቀ፣ አያችሁ፣ በዮሐንስ እጅ እንደተጠመቀ የሚናገር ገላጭ የሆነ ስዕልን ይመለከታል። ገላጭ በሆነ መልኩ ቅድስት ቤተክርስቲያን ለዚህ ሰው ወንጌልን ትሰብክለታለች። መጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ነው በነገራችን ላይ ስዕላዊ በሆነ መልኩ የሚቀመጥ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማይሞቱ አምላክ እርሱ ስለኛ ኃጢአት ስለኛ በደል እንደሞተ በቀራንዮ መስቀል ተሰቅሎ ስጋውን እንደቆረሰ ደሙን እንዳፈሰሰ ነውራችን ይከልል ዘንድ እርቃኑን እንደተሰቀለ መጽሐፍ ቅዱስ ይናገራል። ያንኑ ሀሳብ ቅድስት ቤተክርስቲያናችን ስዕላዊ በሆነ መግለጫ ታስቀምጣለች። ለምን? ስዕላት ራሳቸውን የቻሉ ምኖች ስለሆኑ ቋንቋዎች ስለሆኑ ታስቀምጣለች እንጂ ይሄ ኢየሱስ ክርስቶስ ነው። ይገርማቸዋል። በተሰቀለ ጊዜ መልኩ ኤግዛክት ይሄን ነበር የሚመስለው የሚል ትምህርት የለንም። በተመሳሳይ አለፍ እንበልና ደግሞ የሐዋርያት ሥራን ገልጣችሁ አንብቡ። የሐዋርያት ሥራ ላይ እስጢፋኖስ በድንጋይ ስለ ክርስቶስ እንደተወገረ ሰማዕትነት እንደተቀበለ ይናገራል። ይህንኑ ራሱ ቅዱስ ቤተክርስቲያናችን ገላጭ ሆነ መልኩ ታስቀምጣለች። እስጢፋኖስ በድንጋይ ተወግሮ ሰማዕትነት እንደተቀበለ የሚናገር ገላጭ ሆነ ስዕል ይቀመጣል በቤተክርስቲያናችን። ዓላማው ምን ስለሆነ? የመጽሐፍ ቅዱስን ሀሳብ ስዕላዊ በሆነ ገላጭነት ማሳየት። ስለዚህ ይሄ መስማት የማይችል ሰው ማየት ብቻ የሚችል ሰው ቤተክርስቲያናችን ስዕላዊ በሆነ ቋንቋ መጽሐፍ ቅዱስን ታስተምረዋለች ማለት ነው። አያችሁ፣ ገላጭ በሆነ መልኩ እስጢፋኖስ ስለ ክርስቶስ ሰማዕትነትን እንደተቀበለ ከስዕሉ ስር ይጻፋል። ጳውሎስ በሰይፍ እንደተቀላ ገላጭ የሆኑ ስዕላት አሉ በቤተክርስቲያናችን በሐዋርያት ሥራ ላይ ራሳቸው የተቀመጡት። ሚካኤልና መላእክቱ ራእይ ላይ ደግሞ አለፍ ስንል ዘንዶውን ተዋግተው እንዳሸነፉት ዘንዶ ይሳላል። አንድ ፕሮቴስታንት ከዚህ ቀደም ብያቸዋለሁ። እንደው አንዳንድ ጊዜ ገርመኛል። እኔ ዘንዶ እንዴት ይሳላል? ዘንዶ በቤተ መቅደሳቸው ጋይስ ቦታ ተሰጥቶት አይደለም እንዴ? በመጽሐፍ ቅዱስ ላይ የተቀመጠው ሀሳብ ነው የተቀመጠው። በመጽሐፍ ቅዱስ ላይ የዘንዶ ስም የተጠራው
የሰይጣን ስም የተጠራው ልናመልከው አይደለም፣ ልናኮፍሰው ከፍ ከፍ ልናደርገው አይደለም። ይልቁኑ በክርስቶስ ኢየሱስ ስም የተዋረደ መሆኑን ልናጠይቅ እንጂ የተዋረደ መሆኑን ልናጠይቅ። ይህ በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን ምን አሉት ይላል? ዘንዶን ተዋጉት። ዘንዶ ምን አላላቸውም? አልቻላቸውም። ሚካኤልና መላእክቱም ዘንዶን አሸነፉት። በራእይ ላይ የተቀመጠው የሀሳብ ራሱ በስዕላዊ ገላጭነት ቤተክርስቲያናችን ወንጌል ትሰብክበታለች። ከዘፍጥረት እስከ ዮሐንስ ራእይ ያለው ሀሳብ በአጠቃላይ በቤተክርስቲያናችን ውስጥ ታገኙታላችሁ። ኤልያስ ሲያርግ ጨርቁን ለኤልያስ እንደጣለለት፣ በኤልሳም ላይ ደግሞ የኤልያስ መንፈስ 2 እጥፍ ሆኖ እንዳደረበት ስለ የሆነ ገላጭነት ቤተክርስቲያናችን ታስቀምጣለች። ኤልያስና ኤልሳ ይገርማቸዋል። መልካቸው እንደዚህ ነበረ፣ ጸጉራቸው እንደዚህ ሆነ፣ ጺማቸው እንደዚህ ሆነ፣ አለባበሳቸው ራሱ በጣም ይገርማችሁ። የሚወዱት ልብስ ይሄ ነበረ፣ ፎቶቸው ይሄ ነው እያለች አይደለም ቤተክርስቲያናችን። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ግን ይብራራበታል። በምን? ስለ የሆነ ገላጭነት። ስለዚህ ለዚህም ሰው ሳይቀር ቤተክርስቲያናችን ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብክለታለች። አጭርና ግልጽ፣ አጭርና ግልጽ። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። በቤተክርስቲያናችን ስዕላትን ለምን ዓላማ ነው የምንገላገለው? የክርስቶስ ኢየሱስን ወንጌል ለመስበክ። አጭርና ግልጽ። ሌላው ወደ ቀጣዩ ጥያቄ ሰሪ በፊት በትንሹም ቢሆን ስለተነሳ ላንሳላችሁ። ስለ ዝክር ወንድማችን አቤኔ አንስተ ነበረ። ዝክር መጽሐፍ ቅዱስ የሆነ ተግባር እንደሆነ ስንቶቻችሁ ታውቃላችሁ? ዝክር ስትዘክሩ፣ በቅዱሳን ስም ስታበሉ፣ ስታጠጡ፣ አንዳንድ ጊዜ አንዳንድ ሰዎች የምታደርጉት ልምምድ ከመጽሐፍ ቅዱስ ውጭ እንደሆነ የሆነ ነገር ሊሏችሁ ይፈልጋሉ። ነገር ግን ክርስቲያኖች ደስ ይበላችሁ፣ ደስ ይበላችሁ። በቃ የምታደርጉት ነገር በአጠቃላይ መጽሐፍ ቅዱሴ ነው። አቤኔ ዝክር መጽሐፍ ቅዱሴ ነው አይደለ? ይቅርታ ፈለገ። እኔ አሁን ዝክር የተናገርኩት በመላእክት ስም የሚዘከር ዝክር አለና ይሄ ትክክል ነው ወይ? ሁለተኛ ለቅዱሳን ስዕላት እኔ ስዕሉ ችግር የለብኝም፣ ግን ሰዎች ለዚህ ስዕል ወድቀው ይሰግዳሉ፣ ይለምናሉ እና ይሰዋሉ። ይሄ ትክክል ነው ወይ ነው እንጂ የስዕሉ ችግር የለውም። አሁን በስዕላቱ ራሱ ችግር የለብኝም ወደ ማለት መሸጋገር ራሱ አንድ እርምጃ ነው። አቤኔ ጌታ ይባርክ፣ እንመጣበታለን። ስለ ዝክር መጽሐፍ ቅዱሳዊ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ አለ? ባጭሩ አሁን ላይ እኔ በጣም ስለምቸኩል ሳታንዛዛ አለ ወይስ የለህ ማስረጃ? ዝክር መጽሐፍ ቅዱስ እንዳልሆነ የሚናገር አቤኔ ቶሎ በል ፕሊስ፣ ታይም አትግደል። ባጭሩ ዝክር መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም? ዝክር እኔ እስከማውቀው ድረስ ለአምላካችን ብቻ እንጂ ለመላእክት ጌታ ኢየሱስ። እሺ በአምላክ በእግዚአብሔር ስምም ዘክር የሚል የመጽሐፍ ቅዱስ ማስረጃ ስጠኝ እስቲ። እንድናመልከው እንድንሰግድለት ዝክር አይደለም በጭንቅላታችን ተዘቅዝቀን ብናመልከው ያንስበታል። እኔ በጭንቅላታ ተዘቅዝቀን እሱ ችግር የለው። እኔ አሁን የጠየቅኩ በእግዚአብሔር ስም የዝክር ዘክሩ የሚል ማስረጃ ከመጽሐፍ። እንግዲህ አሁን ፕሮቴስታንቶች ብዙ ጊዜ ከምትናገሯቸው ንግግሮች ውስጥ አንዱ ምንድነው? ከመጽሐፍ ቅዱስ ውጭ ምንም አይነት ነገር እንደማታደርጉ ነው። በመጽሐፍ ቅዱስ ማስረጃ ነገሮችን እንደምታምኑ፣ በመጽሐፍ ቅዱስ ማስረጃ ላይ ተመርኩሳችሁ ብዙ ነገሮችን እንደምታደርጉ ነው። ሰው አቤኔ እኔ አሁን ጥያቄ በመጽሐፍ ቅዱስ ላይ ለእግዚአብሔርም ቢሆን ዘክሩ የሚል ካለ ስጠኝ። አንድ ለእግዚአብሔር የሚለውን ደግሞ ለጊዜው ከሌለ ዝክር መጽሐፍ ቅዱስ እንዳልሆነ በቅዱሳን ስም፣ በቅዱሳን መላእክት፣ በቅዱሳን ሰዎች በእነሱ ስም ዝክርን መዘከር፣ የተራበን ማብላት፣ የተጠማን ማጠጣት መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ከሁለት አንዱ መርጥ አቤኔ። ማስረጃ መጽሐፍ ቅዱስ ላይ ምን ሌላ አውጣ? እሺ ማስረጃ የቅድም እንደነገርኩ ነው። ዘጸአት 20 ላይ ያለው ቃል ይሄንን በደንብ ስለ ዝክር አያወራም አቤኔ። ተው በጌታ እንደ ለመላእክት የሚሰግድ አምልኮ ዝክር፣ ተስካር ለመላእክቶች የሚደረግ የሚሰዋ ማንኛውም ስለ ዝክር ነው። ስለ ዝክር የሚናገር ማስረጃ ስጠኝ። ዘጸአት ምዕራፍ 20 ስለ ዝክር አያወራም። እኔ ጠየቅኩ ደግሞ ስለ ዝክር ነው። ከሌለህ አላቅም በል ፕሊስ። የማያውቀውን ነገር እኮ ሰው መፈትፈት የለበትም። የግድም ዋናቀውን ነገር እናውቃለን የማለት ግዴታ የለብንም አቤኔ፣ ግዴታ የለብንም። ልክ ነው። ግን ለመላእክት አውጡ ይላል። ግን መጽሐፍ ቅዱስ ይላል ምን? መጽሐፍ ቅዱስ ይላል ምን? ለመላእክቶች ዝክር፣ ተስካር ምናምን አውጡ ለዚህ
ለሞቱ ሰዎች ምናምን እንደዚህ ኧረ ብዙ ነገር እኮ አለ ፈለገ እና እኔ አሁን እዚህ ውስጥ ዲቴል መግባት አልፈልግም። ስለዚህ ፕሊስ እባክህን ቆይ አቤኔ አውቆ የተኛ ቢቀሰቅሱት አይሰማም ይባላል። አንድ ነገር ስናወራ ምክንያት የሆነ ማትመልስ ከሆነ ምክንያት የሆነ በመጽሐፍ ቅዱስ ማስረጃ ማታወራ ከሆነ ይሄ ትልቅ ችግር ነው። አቤኔ እኔ አንተ ላይ ጥሩ የሆነ መንፈሴ ቅናትን እመለከታለሁ። አንድ ማልክደው ነገር ለእምነት ላመንከው ነገር ጥሩ መንፈሴ ቅናት አለ። መንፈሴ ቅናት ግን ያመንከው ነገር ትክክለኛነት አያረጋግጥም። እሺ አሁን እኔ ለምሳሌ እምነቴን ወደዋለሁ። የዚህ ቤተክርስቲያን ልጅ በመሆኔ ደስተኛ ነኝ። በክርስቶስ ኢየሱስ በማመኔ እጅግ በጣም ደስተኛ ነኝ። ለዚህችም ደግሞ እምነቴ ደግሞ መንፈሴ ቅናት አለኝ። ላለኝ ለዚህ መንፈሴ ቅናት ደግሞ እምነቴን ለምሳሌ ሰዎች ቢጠይቁ እምነቴ ትክክለኛ እንደሆነ ግን ማረጋግጠው በመንፈሴ ቅናቴን ብቻ እያሳዩ አይደለም። አየህ በቻልኩት አቅም ከስሜቴነት ርቄ በመጽሐፍ ቅዱሴ ማስረጃ ነው እውነታው ላረጋግጥ የምችለው። እንበልና ለምሳሌ አንተን እዚህ ጋር መኖርህን እንርሰው። አቤኔ አንድ ፈጣሪ የለም የሚል ኤቲስት ቢመጣ እንዴት በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደዚህ ትላለህ? ኧረ በኢየሱስ ፕሊስ ውረድ ብለን አይደለም እግዚአብሔር እንዳለ ፕሩፍ የምናደርገው። ስለዚህ ሰው እግዚአብሔር የለም ብሎ ለሚያምነው ሰው እግዚአብሔር እንዳለ በነገራችን ላይ በመጽሐፍ ቅዱስ ማስረጃ ፕሩፍ ማድረግ እንችላለን። እንዴት ከስሜቴነት ርቄ ለምሳሌ ሲመጣ የኔን አምላክ በጣም በወረዱ ቃላቶች ሊናገርብኝ ይችላል። እውነተኛ የሆነውን አምላክ የሰማይና የምድሩን ገዢ እግዚአብሔር አምላክን በወረዱ ቃላቶች ዘርበን ምናምን ያለ ሊናገር ይችላል። በቻልኩት አቅም ይሄ ሰው እንዲያውቅ ስለሆነ ፍላጎት ከስሜቴነት ርቄ ላስረዳ ይገባል። አይ የሳትከው ነገር አለ እዚህ ጋር በእርግጥ እንደዚህ ብለህ ብታምንም አንተ እንዲህ ብለን የተወሰኑ ሀሳቦችን አንስተን ልናወራ ይገባል አቤኔ። ስለዚህ አንተም በስሜቴነት መምጣትህ ብቻ በቂ አይደለም። ይሄ ስሜቴነት ለክርስትና ጸር ነው። እኔ አሁን ጥያቄ ከዚህ በኋላ አልጠይቅህም። የኔ አባት ይቅርታ አድርግልኝ አቤኔ። የቱ ጋር ነው ሲዝክር መጽሐፍ ቅዱስ እንዳልሆነ የሚናገረው እንደዚህ አምጣ ምናምን አልልህም። ያነሳቸውን ስለ ዝክርና ስለ ስግደት አወራሃለሁ ነው። ስለ ስግደትም የግድ መጠየቅ አለብህ። ስለ ስግደት እጠይቅሃለሁ። ስለ ዝክር ምንም አይነት ጥያቄ አልጠይቅህም። ስለ ዝክር አወራህና ወደ ስግደቱ እንገባለን። እሺ ሌላው ጊዜ ግን እንደዚህ መሆን የለበትም። ራስህን ብትችል ታዘበው። አንተ በምን ያክል የመጽሐፍ ቅዱስ ማስረጃ እየጠቀስክ ነበር ስተወራ የነበረው? አንተ ወንጌል ላደርስለት ይገባል ያልከው ፈለገ ከወንጌል ርቋል ያልከው ፈለገ ደግሞ ምን ያክል ከአንተ የተሻለ የመጽሐፍ ቅዱስ ጥቅሶችን እያነሳ ሲነግር ነበረ? ራስህን ታዘብ። ኦኬ ወደ ዝክር እንግባ። የመጽሐፍ ቅዱስን አውጣስ የማቴዎስ ወንጌል ምዕራፍ 10 ላይ አንድ ጊዜ። አሁን ዝክር መዘከር መጽሐፍ ቅዱስ እንደሆነ ብቻ ሳይሆን ማሳየ ዝክር መዘከር የዘላለም ሕይወት እንደሚያሰጥ አሳያቸዋለሁ። እደግመዋለሁ፣ የዘላለም ሕይወት እንደሚያሰጥ አምኖ ላደረገው ማለት ነው። ኦኬ አምኖ ላደረገው ሰው ዝክርን መዘከር። ኦኬ እንደዚህ ስንል ሰዎች በክርስቶስ ኢየሱስ ሳያምኑ ዝክር ስለዘከሩ የዘላለም ሕይወት ያገኛሉ እያለን አይደለም። ቀዳሚው ነገር በክርስቶስ ነው። ከዛ በኋላ ሰዎች በበጎ ስራ መጽናት አለባቸው። ከበጎ ስራዎች ውስጥ አንዱ ደግሞ ዝክር ነው። ሰዎች በክርስቶስ ኢየሱስ አምነው ዝክርን ዘክረው በበጎ ስራ ጸንተው የዘላለም ሕይወት እንደሚያገኙ መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌል ምዕራፍ 10ን አንድ ጊዜ ያውጣልኝ ፕሊስ። እሺ ማቴዎስ ወንጌል ምዕራፍ 10 እሺ ቁጥር ስንት? እሺ ቁጥር 40 እስከ መጨረሻው እስከ 42 ድረስ እስከ 41 ማለት ይቅርታ እስከ 42 ታነብልኛለህ። ከቁጥር 40 እስከ 42 ስለ ቅዱሳኑ ክብር ክርስቶስ ይናገራል። ከዛ የነሱን ደግሞ ቅድስናቸው ነብይነታቸውን ያመነ የነሱን ዋጋ እንደሚያገኝ ይናገርና የሚናገረው ነገር አለ መጨረሻ ላይ። ኦኬ አንብብልኝ ከቁጥር 40 ጀምረህ። እሺ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነቢያትን ዋጋ ይቀበላል ይወስዳል። ጻድቅንም በጽድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። በጣም ጥሩ። ጌታችን ኢየሱስ በማን ስም ይላል? በነቢያት ስም፣ በአገልጋዮች ስም አይልም። በአገልጋዮች ስም አይልም። የምን አገልጋይ መጣ?
በአገልጋዮች ስም አይልም። ይሄ ወደ ዘመኑ እንግዲህ ስለ አገልጋዮች ነው የሚያወራው። የእግዚአብሔር ሰዎች አይልም። አይ አገልጋይ ማለቴ አሁን እቺ እናንተ ቸርች ውስጥ ያለችውን ምናምን አይነት እናንተን የሚቀበል ይላል። ማንንም አሁን አንተን ተቀበልኩ ልበል። እኔ አንተን ተቀበልኩ ልበል። በምን ብለህ አንተን ተቀብዬ በምን እንደምትቀበለኝ በነገርከኝ ቃል መሰረት ተቀበልኩ። አመንኩና በእንግድነት አንተ የእግዚአብሔር ሰው ነህ ብዬ አመንኩ። ኖ እሱን አይደለም። ተአው እንደዛም አቤኒ እንደሱ አይደለም የሚለው። እሺ እኔ አባት ተረጋጋና ክፍሉን በደንብ አድርጋ አንብበው። ጌታችን ኢየሱስ ሰዎች እኮ ነው እያወራለሁ እዚህ ጋር ስለምኖች ምድር ላይ ስላሉ ሰዎች ነው ማይ ብራዘር ያወራለሁ። ተረጋጋና አዳምጠኝ። እናንተን የሚቀበል እኔን ይቀበላል አለ ጌታችን። ይህን ቃል በዘው የተናገረ ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል አለ። በአጭሩ ምን እያለ ነው? ክርስቶስ ያጸደቃቸውን ቅዱሳንን አንድ ሰው ሳይቀበል ነው እነሱ የራሳቸው ጉዳይ እኔ ክርስቶስን ብቻ እቀበላሉ ማለት አይችልም ነው በአጭሩ። ይሄን ያክል ክብር ሰጥቷቸዋል ክርስቶስ። ስለዚህ ጌታችን ኢየሱስ እናንተን የሚቀበል እኔን ተቀበለ፣ እኔንም ደግሞ የሚቀበል የላከኝን ተቀብለዋል ብሎ ተናገረ። ከዛ በኋላ ነብይን በነብይ ስም የሚቀበል በምድር ስላለ በምድር ስለሌለ የሚል ቅድመ ሁኔታ አላስቀመጠም። ለምሳሌ ኢሳያስ አሁን ላይ በዚህ ምድር ላይ የለም። ኢሳያስን ግን ነብይ እንደሆነ ማመን የነብዩን ዋጋ ያሰጣል። እግዚአብሔር አምላክ ነብይ ብሎ እስካጸደቀው እነ ኢሳያስ እነ ሙሴ ሌሎችንም ነቢያት ተብሎ የተጠሩትን በአጠቃላይ ነብይ ናቸው ብሎ ክብርን መስጠት እነሱን በነብይነት መቀበል የነሱን ዋጋ እንድናገኝ ያደርገናል። የሚናገረው ያንን ነው። ቁጥር 41 ጻድቅ ተብሎ የተጠሩ ደግሞ አሉ በመጽሐፍ ቅዱስ ላይ በጣም ብዙ ጻድቅም ተብሎ የተጠሩትን በአጠቃላይ እነዚህም ጻድቅ የሆኑትን እነሱንም በጻድቅነታቸው ማመን የጻድቁን ዋጋ ያሰጣል። በራዘር በምድር የኖሩ ምናምን እያልክ አትፈላሰፍ። እንደዛ የሚል ነገር አይልም አቤን። እሺ ሌላው ጊዜ አቸኩል። በምድር ስላለ በምድር ከሄደ በኋላ ምናምን ሪሊ እንደዚህ አይነት ሰጣ ገቦስ አትግባ። ሰው ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ምን ይላል ያገኛል። ከዛ ደረጃ ጌታችን ክርስቶስ የተናገረው እኔ እዚህ ጋር አሁን እኔ በጌታ እኔ አሁን ሰማይ በለውን የተናገረው መቼ አልኩ? ኦልሬዲ ክርስቶስ ነው የተናገረው እያልኩ እኮ ነው አቤኔ። እኔ ሰማይ በለው ወይ ደግሞ ይሁን በላይ ነው የተናገረው አላልኩም። እኔ ሌላ ሰው ስለማን ነው በሰማይ ስላሉ ሰዎች ክርስቶስ ነው የተናገረው አትበለኝ ወንድሜ። ክርስቶስ የተናገረውን እኮ ነው እየነገርኩህ ያለሁት። እሺ በሰማይ ስላሉ ሰዎች ነው ያወራው እዚህ ጋር። እኔ በሰማይ ናቸው በሰማይ ናቸው ብሎ ጠቅሷል ብያለሁ። አሁን ለምሳሌ ኢሳያስ ነብይ ነው አይደለም? ወንድማችን አቤን ይዘር ነብይ ነው። የት ነው ያለው? ግን ሞቷል። የት ነው ያለው? አልሞተም እንዴ? ሞቱ ያዋን ናቸው። ዝም ብለህ ሞቷል አትበል። የት ነው ያለው? አሁን ያለበት ቦታ ነው። የት ነው ያለው? ሞቷል በአጸደ ገነት። ስለዚህ አሁን እኔ ይኸውልህ እገሌ የት ነው ያለው እሱ አይደለም እኮ ማተር የሚያደርገው አቤኔ። እባክህን እንደው ልለምን እንደው ስለ ጌታ ስለ ኢየሱስ ክርስቶስ በደንብ አድርገህ አዳምጠኝ ወዳጄ። ይሄንን የተናገረው ክርስቶስ ነው ብለህ ጣልቃ አትግባ። የኔ አባት የተናገረው ክርስቶስ ነው ብለን የጀመርነው። እኔ እዚህ ጋር አሁን እገሌ ነው የተናገረው ሌላ ሰው ነው የተናገረው አላልኩኝም እኔ። ስለዚህ በደንብ አድርገህ አዳምጠኝ። ክርስቶስ ነው የተናገረው። ኦኬ ክርስቶስ። እሺ ሶሪ በጣም አንድ ጊዜ ሶሪ በጣም የኔ ተወዳጆች። በዚህ ክፍል ላይ ይህንን ቃል የተናገረው የእምነታችን ጀማሪና ፈጻሚ ጌታችን ኢየሱስ ክርስቶስ ነው። አቤንዬ እሺ ሰው ምን አለ ጌታችን ኢየሱስ? ነብይን በነብይ ስም የሚቀበል ነቢያት ተብሎ የተጠሩ አሉ። ለምሳሌ እነ ሙሴ፣ እነ ኢሳያስ፣ እነ ኤልያስ፣ እነ ኤልሳ እነዚህን ነብይ ተብሎ የተጠሩትን በአጠቃላይ በተሰጣቸው ነብይነት አምኖ መቀበል ክርስቶስን መቀበል ነው አለ ክርስቶስ ራሱ። እናንተን የሚቀበል እኔን ተቀበለ ብሎ ስለተናገረ ጻድቅም ተብሎ የተጠሩትን እነ ኢዮብንም እነ አብርሃምንም እነ ጴጥሮስን ሌሎችንም ጻድቅ ተብሎ የተጠሩትን በአጠቃላይ በጻድቅነታቸው ማመንና እነርሱን መቀበል የምንቀበለው እነሱን ጻድቅ ናቸው ብለን ነው። አየህ አምላክ ናቸው ብለን አይደለም የምንቀበላቸው፣ ጻድቅ ናቸው ብለን የምንቀበለው። እነሱንም ጻድቅ ብሎ መቀበል የጻድቁን ዋጋ እንድናገኝ ምን ያደርገናል። ኦኬ ከዛ በኋላ ጌታችን ኢየሱስ ክርስቶስ ምን አለ? አቤኔ የተወዳጅ
ማንም አለ ከነዚህ ከታናናሾቹ ለአንዱስ እንኳ ቀዝቃዛ ውሃን ቀዝቃዛ ውሃ ብቻ በደቀ መዛሙርቴ ስም የሚያጠጣ በእኔ ስም አላለም። በጣም ይደንቃል የኛ ጌታ። በደቀ መዛሙርቴ በጌታችን በኢየሱስ ክርስቶስ ደቀ መዛሙርት ተብሎ ለምሳሌ በተጠሩት በነ ጴጥሮስ፣ በነ ዮሐንስ፣ በነ ማርቆስ፣ በነ ሉቃስ በእነርሱ ስም የሚያጠጣል እውነት እውነት እላችኋለሁ ዋጋው አይጠፋበትም አለ። ኦ ማይ ጋድ ዋጋው አይጠፋበትም። ይሄ ዋጋው አይጠፋበትም ተብሎ የተቀመጡ ሀሳብ ምንድን ነው? አይጠፋም የተባለው ዋጋ ምንድን ነው? በእንዲህ ያለ በጎ ስራ የሚኖሩ ሰዎች የሚያገኙት ደግሞ ዋጋ ምንድን ነው ስንል ቅዱስ ጳውሎስ ይመልስልናል። አቤኔ የሮሜ መልእክት ምዕራፍ 2 አንድ ጊዜ አውጣ ቶሎ በል። ሮሜ መልእክት ምዕራፍ 2 ቁጥር 7 አንብበል። ምን ይላል? በእንዲህ ያለ በጎ ስራ የሚጸኑት አይጠፋባቸውም የተባለው ዋጋ ምንድን ነው ይናገራል እዚህ ክፍል ላይ። እሺ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ምን ይሰጣቸዋል? ለአመፃ ምን ይሰጣቸዋል? የዘላለምን ሕይወት ይሰጣቸዋል አለ። የዘላለምን ሕይወት አቤኒ ጎበዝ ልጅ ይሲ በእንዲህ ያለ በጎ ስራ የሚጸኑ ከአምላካቸው ከእግዚአብሔር ዘንድ ምስጋናን የሚሹ ክብርን የሚሹ የማይጠፋ ሕይወትን የሚሹ እነዚህ በበጎ ስራ የሚጸኑት ጌታችን ራሱ ኢየሱስ ክርስቶስ ምንን ይሰጣቸዋል ይላል ቅዱስ ጳውሎስ? የዘላለም ሕይወትን። አጭርና ግልጽ። ስለዚህ የትኛውም ፕሮቴስታንት መጽሐፍ ቅዱሴ መሰረት ሳይኖርም ለምን በቅዱሳን ስም የተራበ ታበላለህ፣ ለምን በቅዱሳን ስም የተጠማ ታጠጣለህ ብሎ ግንፍል ማለት የለበትም ነው። ኦኬ። አንደኛ መርሳት የሌለበት ነገር በጌታ ደቀ መዛሙርት ስም ቀዝቃዛ ውሃን የሚያጠጡ ሰዎች ክርስቶስን ረስቶ አይደለም በእነሱ ስም ቀዝቃዛ ውሃን የሚያጠጡት። ኦኬ። ቅድስናቸውን ያመኑት ክርስቶስ ስላጸደቃቸው ነው። ነብይነታቸውን ያመኑት ክርስቶስ ነብይ አድርጎ ስላስነሳቸው ነው። ኦኬ። ስለዚህ ክርስቶስን ረስተው እስካልሆነ ድረስ ቀዝቃዛ ውሃን የሚሰጡት የዘላለም ሕይወትን ያገኙበታል። ዋጋ አላቸው የማይጠፋ ከማን ዘንድ? ከአምላካቸው ከእግዚአብሔር ዘንድ። ስለዚህ አንድ ፕሮቴስታንት መቶ ዝም ብሎ እንዴት በእንትና ስም እንዴት በገሌ ስም ምናምን የተራበ ታበላላችሁ የተጠማ ታጠጣላችሁ ብሎ ግንፍል ማለት የለበትም። ምክንያቱም ካሉት ቅዱሳን መካከል እግዚአብሔር ቅዱስ ካላቸው ይቅርታ እዚህ ጋር ፈለገ ይቅርታ እንዴ መጽሐፍ ቅዱስ ቃል ክርስቶስ የተናገረው በምድር ላይ ስላሉ ሰዎች ነው። አረሽ በምድር ስላሉ ሰዎች ነው የተናገረው። አቤኔ በኢየሱስ ስም የሰበርኩት እንዲህ አይነት የመንቀልቀል መንፈስ አዳምጥ እስክጨርስ። ማንም የትኛውን ፕሮቴስታንት አዳምጡላችሁ፣ የትኛውን ፕሮቴስታንት ማንም ሰዎች በቅዱሳን ስም በጻድቃን ስም የተራበን ሲያበሉ የተጠማን ሲያጠጡ ይሄ ከመጽሐፍ ቅዱስ ውጭ ነው አይችሉም። አንደኛ የማይችሉበት ሪዝን ክርስቶስ ያጸደቃቸው ናቸው። ክርስቶስ ያጸደቃቸው ቅዱሳን ናቸው። እነርዛን በክርስቶስ ኢየሱስ ስም ሰባትነት የተቀበሉትን ስለ ክርስቶስ ወንጌል የሰበኩትን ስለ ክርስቶስ ብዙ የሆኑትን ቅዱሳን በእነርሱ ስም ቀዝቃዛዋን ማጠጣት ዋጋ አያስጠፋም እያለን ነው ክርስቶስ። በእንዲህ ያለ በጎ ስራ ደግሞ ጸንታችሁ የምታገኙት ዋጋ ምንድን ነው? ያ አይጠፋም የተባለው ዋጋ ምንድን ነው ስንል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ የዘላለም ሕይወትን ይሰጣቸዋል እያለን ነው። ስለዚህ የትኛው ፕሮቴስታንት ብሎ ተባለ የተነሱ አይ በቃ የለም ማለት የለበትም። ኦኬ። ለምሳሌ በሐዋርያው በቅዱስ ጴጥሮስ ስም የተራበን የሚያበሉ የተጠማን የሚያጠጡ ኦርቶዶክሳውያን ኢየሱስን ረስተውት አይደለም በጴጥሮስ ስም የተራበን የሚያበሉት። ይልቁኑ ግን በማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ጌታችን ኢየሱስ ክርስቶስ በእነርሱ ስም ቀዝቃዛዋን ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ስላለ ነው። ኦኬ። የመጽሐፍ ቅዱስን ሀሳብ ተመርኩዘው አዎ የተራበን ያበላሉ የተጠማን ያጠጣሉ። አንድ ሁለተኛው የተራበን ማብላት የተጠማን ማጠጣት በጎ ስራ ስለሆነ ቀዳሚው ነገር ምንድን ነው ብለናል? በክርስቶስ ኢየሱስ ማመን። ይህን ሁሉ ነገር ከማድረግ በፊት አንድ ሰው በክርስቶስ ኢየሱስ ማመን አለበት።
ከዛ በመቀጠል ግን ይሄን በጎ ስራ ስለሆነ ያደርጉታል። ሲቀጥል ደግሞ ዝክር መጽሐፍ ቅዱስ አይደለም የሚል ሀሳብ ነው። የትኛውም ፕሮቴስታንት በመጽሐፍ ቅዱስ ማስረጃ መስጠት ስለማይችል አፉን ሞልቶ አይ የለም እንዲህ አይነቱ ተግባር ኢ መጽሐፍ ቅዱስ ነው ማለት አይችልም። አቤኔዘር አይደለም አቤኔዘርን ያስተማሩ መምህራንም የፕሮቴስታንት ልሂቃንም ጭምር መጥተው በቅዱሳን ስም የተራበን ማብላት የተጠማን ማጠጣት ኢ መጽሐፍ ቅዱስ የሆነ ተግባር ነው ማለት አይችሉም። ይሄንን እኔ በቃ በ10 ጣቴ እፈርበላችኋለሁ። በዚህ አጋጣሚ ስዕላት መጽሐፍ ቅዱስ አይደሉም የሚል ማስረጃን፣ ዝክር መጽሐፍ ቅዱስ አይደለም የሚል ማስረጃን የሚሰጠኝ ፕሮቴስታንት ካለ እኔ የፈለገውን ነገር እቀጣለታለሁ። የፈለገውን ነገር በ10 ጣቴ እፈርማለሁ አልኳችሁ። የትኛው ፕሮቴስታንት ጥቅስ ሊሰጥ አይችልም። ለእናንተ ጥቅስ ሳይሰጡ ግን ዝም ብሎ ከግማሽ ግን ተነስተው እንዴት እንደዚህ ታደርጋላችሁ፣ እንዴት እናንተ ምናምን ሊሉ ይችላሉ ነው። ለተቀማጭ ሰማይ ቅርቡ ነው ይባላል። እናንተ ትልቅ ህንፃን እየሰራችሁ የሆነ ሰው ደግሞ የጠማማ ፎቅ ሊላችሁ ይችላል። በተመሳሳይ መጽሐፍ ቅዱስ የሆነ ተግባርን እያደረጋችሁ ማንም መጽሐፍ ቅዱስን የማያውቅ ሰው በአጠቃላይ መቶ የሆነ ነገር ሊል ይችላል ነው ባጭሩ። እሱ የኛ ጉዳይ አይደለም። በመጽሐፍ ቅዱስ የማስረጃ ግን መሞገት የሚችል ሰው ካለ መቶ መሞገት ይችላል። ወንድማችን አቤኔ በቻልከው አቅም መጽሐፍ ቅዱስን እንድታነብ እኔ ወንድምህ ሪኮመንድ አደርጋለሁ። መጽሐፍ ቅዱስን ሳያነቡ ለመወየት መሞከር በጣም ልክ እንደዚህ ባዶ ያደርጋል። በቃ አሁን በጣም ብዙ የምትቃወማቸውን ሀሳቦች ነው የተናገርኩት፣ በጣም ብዙ ማደግፋቸውን። ግን መጽሐፍ ቅዱስ ሀሳቡን በሚገባ ስላላነበብከው በሚገባ ስላልተረዳኸው በየትኛውም አይነት የመጽሐፍ ቅዱስ ሀሳብ እኔ መቃወም አትችልም። ስለዚህ ሞር ራስህን አብዴት ብታደርግ ኦርቶዶክስ የሆኑ ሰዎች እንዴት እኛ ወንጌል ልናደርስላቸው የሚገቡ እነዚህ በጨለማ ውስጥ ናቸው ብለን የምናምናቸው እነዚህ ኦርቶዶክሲያን እንዴት በዚህ ልክ የመጽሐፍ ቅዱስን ሀሳብ አንስተው እንዴት እኛ እንዲህ ሊረቱን ይችላሉ ብለህ በመንፈሴ ቅናት በደንብ ራስን አብዴት እንድታደርግ እመክራለሁ። ወንድማችን አቤኔ ያው ቤቱ ያንተ ስለሆነ ለአንተ ነው የለቀኩልህ። ቤቱ ያንተ ነው። በደንብም አላስረዳኝም። አሁን ለምሳሌ ዝክር በሞቱ ሰዎች ስም አብላና ጠጣ አላለም። አሁን ቅድም ባለው መሰረት በምድር ላይ ስላሉ ሰዎች ያወራው ጌታችን ኢየሱስ ክርስቶስ የተናገረው እዛ ነው። ሁለተኛ ደግሞ በመላእክት ስም የሚሰዋ መስዋዕት ትክክል አይደለም መጽሐፍ ቅዱስ ቃል ስለሚል በሰማይ ባለው ሰማይ ያለው መላእክቶች፣ የሞቱ ሰዎች፣ ጨረቃ፣ ፀሐይ እግዚአብሔር ፈጣሪኛል። መጽሐፍ ቅዱስ ስለዚህ ቀጣታም ለራሳቸው የሚለው አቤኔ ቅርታ አድርግ የሚለው ጥያቄ ልጠይቅ መጽሐፍ አለመለስክልኝ። ግን ያንን እኔ ሳላደንቅልህ አላልፍም። ሳላደንቅ ማላልፈው ነገር መጀመሪያ የተናገርከው ነገር አቤኔ ፕሊስ አዳምጠኝ። እኩል ስናወራ እታች ላሉ ይሰማል። በጣም የጠየኩህን ጥያቄ አንድ ጊዜ መጽሐፍ ቅዱስ አንብበህ ታውቃለህ? አቤኔ በቁም ነገር እንደው ፖዘቲቭ ሆነ መልስልኝ። መጽሐፍ ቅዱስን አንብበህ ታውቃለህ? በጣም እንጂ መጽሐፍ ቅዱስ አንብበህ ታውቃለህ? ለምን? በጣም ነው የማነበው። በቃ ምግቤ ነው። በጣም ጥሩ ምግቤ ነው አልኩ። በጣም ጥሩ። 100 ዓመት መርከብን የሰራው ሰው ማን ነበረ? ወይኔ ይሄ እኮ ህፃን ልጅ ይመልሰዋል እኮ። መልስልኝ እስኪ ማን ነበረ? እሺ ኖህ ነው። ለምን ነበር የሰራው? የጥፋቷ እንደሚመጣ ስላወቀ። ጎበዝ። እሺ ከሌላ ፓርት ደግሞ ልጠይቅህ። ጌታችን ኢየሱስ ክርስቶስ ስትጸልዩ ምን ብላችሁ ጸልዩ ነበር ያለው? እንዳነበብክ ለማረጋገጥ ብዬ ነው። ይቅርታ። ምን ብላችሁ ጸልዩ ነበር ያለው? አባታችን ነው። ኦኬ። ጸሎቱን ጸልዩ እስቲ አባታችን የሚለውን በለው እስቲ። ጌታችን ኢየሱስ እንዳለ ብቻ ምግብ ስለሆነ በለው እስቲ። እናንተ ግን የእናንተን ሁሉ ይችለዋለሁ እንኳንስ መጽሐፍ በለው። አሁን ጌታችን ቅድስት ድንግል ማርያም ወይ በሀሳብሽ ድንግል በስራሽም ድንግል አባታችን ነው የሚለውን ሰው የጠየኩኝ ግን ቀጥላችሁ እሱ ብቻ በለው። አባታችን ነው የጸሎት ላይ ኦርቶዶክሶችን እሳቸው አቤኔ እኔ አሁን የጠየኩት አንተ መጽሐፍ ቅዱስ ምግብህ ነው አይደለ? ስለዚህ ምግብህ ስለሆነ አባታችን ነው የሚለውን ጸሎት ጌታችን ኢየሱስ ክርስቶስ እንዳለው ሲያብዝ በለው። አውቅ ችግር የለውም። እኔ በጠይቀህ ግን አትመልስልኝም። አቤኔ በለው ፕሊስ። ስማ በጣም ቀላለሁ። ይሄን በለው ፕሊስ። አባታችን ይሄ እኮ ምግቤ እኮ ነው። አባታችን ጸሎት እሺ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። አይ በቃ ልጨምር ልቀጥልበት። እመቤታችንን ልጠይቅህ ለምን አቤኒ? ኧረ ፕሊስ ግን የእመቤታችን ጸሎት አለ። ለምንድን ነው ፕሊስ ተረዳኝ። አሁን አንተ ይኸውልህ የበታችነት ስሜት የሚሰማ ከሆነ ወይም ደግሞ በኔጌቲቪቲ መንፈስ ቆይ ተረጋጋ፣ አንድ ጊዜ አዳምጠኝ። በኔጌቲቪቲ መንፈስ እኔን ተረድተህ የምታወራ ከሆነ በምንም ታምር ልንግባባ አንችልም። እኔ ከምን አንጻር ነው የጠየቁ? ልክ እንዳንተ ብዙ ሰዎች ይገባሉ። በጣም ሲምፕል የተባለ ቀለል ጥያቄ ጠየቁ። ለምንድን ነው ብዙ ሰው የሆነችንም ትንሽ ነገር እንኳን ሳያነብ ነው እየገባ በጣም እየተቸገረን ያለ ነው። አንተ ላይ ደግሞ ምንም አይነት የመጽሐፍ ቅዱስን መረዳት እየተመለከትኩ አይደለም። ሰው ለዛ ስል ነው መጽሐፍ ቅዱስን ግን አንብበህ ታውቃለህ? እስኪ አባታችን የሚለውን እስኪ በለው ምናምን ያልኩህ ለዛ ነው እንጂ ቆይ ፕሊስ እባክህን እስክጨርስ አዳምጥ፣ ራስህን ተቆጣጠረን አዳምጥ። ምናልባት ይሄ ላዋርደው ብለህ ከሆነ አትሳሳት። በጣም መጽሐፍ ቅዱስን ቁጭ ብዬ አሁን እንደዚህ እንኳን ከአንተ ጋር ባላወራ ቁጭ ብዬ ማነበው መጽሐፍ ምግቤ ነው። ኦኬ አንተ በመጣሁት ሆን መጥቼ ላሳይህ። ጋይስ በደንብ አዳምጡ። መጽሐፍ ቅዱስ ምግቡ ነው። ቀላላል ጥያቄዎችን ስለጠየቁት ነው አሁን እንደዚህ ተበሳሽቶ የተናገረኝ ያለው። ስለዚህ ከበድ ያለ ጥያቄ ጠይቋለሁ። መጽሐፍ ቅዱስ እንዳነበበ ማስረጃ ሊሆን ነው። አሁን ጋይስ ተመልከቱ። አምስቱን የብሉያት መጽሐፍት የጻፈው ሁሉንም ጥቅስ ላወጣለሁ። አረ ጥቅስ አልፈልግም። አምስቱን የብሉያት መጽሐፍት የጻፈው ማን ነው? ዘፍጥረት፣ ዘሁልቅ፣ ዘሌዋውያን፣ ዘጸአት፣ ዘዳግም እነዚህ መጽሐፍቶች የጻፈው ማን ነው? አቤኔ በሰል ያለ ጥያቄ ልጠይቅ። ብሉይ ኪዳንን የጻፈው ነው እያልከኝ ያለው? የተለያዩ ናቸው። አምስቱን የብሉያት መጽሐፍት ጠቀስኩልህ። ይኸው ጠቀስኩልህ። አሁን እንግዲህ ጉብዝና ልታሳየኝ ነው። እነዚህ መጽሐፍት የጻፈው ማን ነው? ያው ሰዎች ናቸው። እኔ መቼም ሰዎች ናቸው ላሞች ናቸው የሚል አሁን ትምህርት አለ። ጌታ እንደው ሰውማ ሰው ነው ማን ነው እኮ ነው ጥያቄ። አቤኔ ተው እንጂ አሁን መጽሐፍ የእግዚአብሔር ሰዎች ናቸው እና ታዲያ እንዴት የሰይጣን ሰዎች ይሆናሉ? የእግዚአብሔርን ቃል የሰይጣን ሰው የሆነ ሰው እንዴት ይጽፏል? የእግዚአብሔርማ ሰዎች ናቸው። ማን የጻፈው መጽሐፍ ቅዱስን? አንተ በጣም ያለኝ ያለ ነገር ስላለ እሱን አልመለስክልኝም። እኔ መመለስ አልችልም። ተጠየቅኩ ጥያቄ እኔ ምንም ስለማላውቅ አልመለስክልኝም። የመላእክት አምልኮ ትክክል ነው ወይ ብዬ ስለ ትክክል ነው አልከኝ። እኔ ምንም አልመለስኩልህም። አንተ ግን በጣም አንባቢ ስለሆንክ በጣም መጽሐፍ ቅዱስን እንደ ምግብ የምትመገብ ተመጋቢ ስለሆንክ ይኸው የመጽሐፍ ቅዱስ ሊቃን የሚመልሱትን ጥያቄ ጠየቅ። አምስቱን የብሉያት መጽሐፍ የመላእክት አምልኮ ነው ወይ ስልህ ትክክል ነው አልከኝ። አቤኒ ቀረጽና አምልከው የሚለው ቦታ ያሳየኝ ስለ አልመለስኩም። ወንድሜ ተረጋጋ። በቃ እኔ አላቅም። እኔ አልመለስኩም። አቤኒ እኔ አልመለስኩልህም። ትክክል ነህ። በቃ እኔ አልመለስኩልህም። አቤኔ ትክክል ነህ። እኔ አልመለስኩልህም። እኔ መመለስ አልቻልኩም። እግዚአብሔር ቀናተኛ አይደለም። እኔ አላቅም። እኔ ምንም ገና መጽሐፍ ቅዱስ በመማር ላይ ነው ያለሁት። አቤኔ አንተ ግን መጽሐፍ ቅዱስ ስልኝ ፕሊስ። ራስን መቆጣጠር ስላልቻልክ ልቆጣጠር። አሁን ማይክል ሚዩት እያደረኩ ልቆጣጠር። ነፃነት ሰጥቼ ነበር። ራስን ልትቆጣጠር አልቻልክም። ሰው ምን እናድርግ? እኔ ጥያቄዎችን አልመለስኩልህም። አንተ ያነሳቸውን ሀሳቦች በአጠቃላይ አላወራሁልህም። ምናምን ምንም መመለስ ራሱ አልቃትም። ዳገት ሆነብኝ መልስ ለአንተ መመለስ እንበል። አንተ ምን አልከኝ? መጽሐፍ ቅዱስን አውቃለሁ። መጽሐፍ ቅዱስ በጣም ምግቤ ነው። መጽሐፍ ቅዱስን ስመገብ ነው የምውለው አልከኝ። ራስህን ካልተቆጣጠርክ በነገራችን ላይ ሚዩት ማድረግ በጣም ቀላል ነው። ማውራት አትችልም። ካም ዳውን ተረጋጋ። ጥያቄው ምንድን ነው? አምስቱን የብሉያት መጽሐፍት የጻፈው ማን ነው? አንተ በጣም መጽሐፍ ቅዱስ ተመጋቢ ስለሆንክ ጋይስ፣ በነገራችን ላይ አላስፈላጊ የሆነ ጥያቄ ነው እየጠየኩህ ያለሁት። ለምን ይመስላችኋል? ምክንያቱም እንደዚህ ነገሮችን እኔ ስለማልወድ ከዘፍጥረት እስከ ዮሐንስ ራዕይ 2% ያክል ያላነበባችሁ ሰዎች እዚህ መታችሁ እንዳነበበ ሰው አክት ማድረግ የለባችሁም። የሚያውቀው መጽሐፍ ቅዱስን አንብበዋል ወይ? አሁን ልንፈትሸው ነው። አንብቤያለሁ በማለት አይደለም የሚያሳየን፣ በመመለስ ነው የሚያሳየን። ወንድማችን አምስቱን የብሉያት መጽሐፍት የጻፈው ማን ነው? አሁን ማይክን ክፈትና መልስ። ያስቀጣል፣ እግዚአብሔር ይቆጣል እያልኩ ነው። ማን ነው? እግዚአብሔር ይቆጣል። ለመላእክትም ቢሆን ሰማይ ሰራዊትም ቢሆን በምድር ላይ ላለ ጣዖትም ቢሆን አታምልክ፣ አትስገድላቸው። እናመሰግናለን ስለነበረን ጊዜ።
አለቀ። ምን አለ መሰላችሁ ስሜት የሆናችሁ መግባት በቃ በዚህ ልክ ስላልተጠየቃችሁት ነገር እንድትወሩ ነው የሚያደርጋችሁ። እኔ በቻላችሁ ታቅም ለእኔ ምንም ግድ የለኝም፣ ግን ስሜት የሆናችሁ ፕሊስ አትግቡ። ሰዎች ስሜት የሆነው ላይቭ ላይ የሚገቡ ከሆነ ብዙ ነገር ነው ሊያወሩ የሚችሉት። ልክ እንደ ሰረቀ ሌባ ማለት ነው። የሰረቀ ሌባ ዱላ ሲበዛበት ሁሉንም ነገር ነው የሚናገረው። ሁሉንም ነገር ዝም ብሎ የዋጡንም የቋጡንም የዛሬ 6 ዓመት የሰረቀውንም ሁሉንም ነገር ነው የሚናዘዘው። ስለዚህ ስሜት የሆናችሁ አትግቡ ፕሊስ። ስሜቴነት ለክርስትና ጸር ነው። አቤኔ እግዚአብሔር በሚያውቀው እኔ ቅድም እንዳልኳችሁ ኦርቶዶክሳውያንም ሆኑ ፕሮቴስታንቶችም ሆኑ የመጽሐፍ ቅዱስን 2% እንኳን 5%ቱን አይደለም ሳታነቡ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታደርጉ እንዴ። የሆነ ሰው ላይ እኮ ጉለት አለ እኮ። ያንን ጉለታችን እንመን። እሺ እኔ በቃ አንባቢ ነኝ እኔ እንደዚህ ነው ምናምን አትበሉ ፕሊስ። እንደዛ ጥሩ አይደለም። ወንድማችን 5ቱን የብሉያት መጽሐፍት የጻፈው ማን ነው ሲባል ሰው ነዋ ያለ ሰው ነው። ለምትናገሩት ነገር መጽሐፍ ቅዱስን በጥልቅ እኔ እንደ ምግብ የተመገብኩ ሰው ነኝ ምናምን ብሎ ብዙ አክት ማድረጉ ጥሩ አይደለም። ብቻ ጥሩ አይደለም። በቃ ባጭሩ ልክ እንደዚህ ጥላችኋል። እብሪት፣ እንደዚህ ጥጋብ፣ ይሄ አጉል ያልሆኑትን ነገር ሆኛለሁ ማለት ጥሩ አይደለም። ልክ እንደ ውሸታሙ ልጅ ማለት ነው። አንዲትን ልጅ ምንድን በዘመኑ ቋንቋ ሲጀነጅን አሉ ጀርመን ኤምባሲ ወስዶ ይገርምሻል ይሄ የፋዘርና የማዘር ቤት ነው ብሎ እንደዋሸው ማለት ነው። ለራሱ የሚቀይረው ጫማ የለውም። የጀርመን ኤምባሲ ወስዶ ይሄ የፋዘርና የማዘር ቤት ነው ምናምን ብሎ ሙድ እንደመያዝ ነው። እርግጠኛ ሳትሆኑ የመጽሐፍ ቅዱስ ሀሳብ ላይ ከዘፍጥረት እስከ ዮሐንስ ራዕይ ሳታነቡ እንዳነበበ ሰው አክት አታደርጉ። ካነበባችሁ እመኑኝ ብዙ ጩኸታሞች አትሆኑ። ካነበባችሁ ብዙ አትንጫጩም። ካነበባችሁ ማስረጃ ብቻ ነው የምትከተሉት። ይኸው እዚህ ምዕራፍ ላይ እዚህ ቁጥር ላይ እዚህ እንደዚህ አለቀ። በመዘርዘር ይኸው እንደዚህ አሁን እንደዚህ ስናገር በነገራችን ላይ ኮሜንት ላይ ቅር እያላችሁ ያላችሁ ሰዎችም ተመሳሳይ የሆናችሁ ሰዎች ናችሁ። ቅር የሚላችሁ ለዛ ነው። ውስጣችሁን ታውቁታላችሁ። ምን ያለበት ዝላይ አይችልም ይባላል። አሁን የምናገረው ለዚህ ወንድማችን ሆኖ ሳለ ነገር ግን መጽሐፍ ቅዱስን ሳታውቁ እናውቃለን እንደሚል ሰው አክት የምታረጉ ሰዎች ከስር ስላላችሁ ይሄ ባህሪያችሁ ተመሳሳይ የጋራ ስለሆነ እናንተም ቅር ይላችኋል። እኔ ግን አሁን ሰዎችን ለማበሳጨት፣ ሰዎችን ለማብሸቅ፣ ሰዎችን ለማናደር ብዬ ሳይሆን በቁም ነገር በቃ መሆን የለበትም። እኔ ኦርቶዶክስ ስለሆንኩኝ ብቻ ፕሮቴስታንቶችን ለማውራት በቂ ነኝ ማለት አይደለም። የቤተክርስቲያናችሁን ትምህርት ጠንቀቃችሁ ማታውቁ ኦርቶዶክሳውያን ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ ዝም ብላችሁ ስሜት የሆናችሁ ገብታችሁ ትሰማኛለህ የኛ ቤተክርስቲያን አትበሉ። እኔ ከሰሞኑ አንድ ላይ ብላይ ተመልክቻለሁ። እንግዲህ ወንድማችን ዮኒ ማኛውን እንግዲህ ሙሉ ለሙሉ የቤተክርስቲያንን ትምህርት ትቶ ወደ ሌላ አይነት ምልከታ የገባ ሰው ነው። ለወንድማችን ዮኒ ማኛ አሁን ላይ ሊሰበክ የሚገባው ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድህነት ነው። ነገረ ድህነትና ነገረ ክርስቶስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላልተቀበለን ሰው ስለ ክርስቶስ ሰምራ ሲሰበክ አንድ ሰው ተመልክቼ በጣም ተገርሜያለሁ። ስለ ክርስቶስ ሰምራ ይኸው ስሜቴነት ይባላል። የቤተክርስቲያንን ትምህርት ጠንቅቀን የምንረዳ ከሆነ ግን ለዮኒ ማኛ ወንድማችን በመጀመሪያ ማስረዳት ያለብን ነገር ትልቁ ልዩነታችን ክርስቶስ ነው። እኛና እነሱ ያሉበት ትልቁ ልዩነት ክርስቶስ ነው። ስለዚህ ስለ ክርስቶስ በመጀመሪያ ልናወራ ይገባል። እንዴት መሰላችሁ አባባሌ ሀሎተ እግዚአብሔርን ያላመነን ሰው እግዚአብሔር የለም ብሎ የሚያምንን ሰው ሙሴ እኮ ቀይ ባህርን ከፈለ ብላችሁ እንዴት ተነግሩታላችሁ? እግዚአብሔር የለም እያላችሁ በእግዚአብሔር ኃይል ቀይ ባህርን የከፈለውን ታላቁ ነቢይ ሙሴ አንስታችሁ ተነግሩት ለሰው ተረት ተረት ነው የሚሆነው። በተመሳሳይ ኢያሱ በገባዖን ፀሐይ ላይ ፀሐይን ለ5 ዓመት አቆየ አቆመ ብትሉት ለሰው ተረት ተረት ነው። ጴጥሮስና ጳውሎስ ይገርማል። እንዲህ ወክ እያረጉ እየተራመዱ በጥላቸው ድውያንን ፈወሱ ብትሉ ከት ብሎ ነው የሚስቀው። ለምን? በመጀመሪያ ሀሎተ እግዚአብሔርን አልተረዳማ። በመጀመሪያ ማስረዳት ያለብን ነገር ማወቅ አለብን። የቤተ ክርስቲያንን ትምህርት በቅጡ ሳናቅ ዝም ብለን አካውንት ስለከፈትን ብቻ ዘራፍ የምንል ከሆነ በዚህ ልክ ስህተት እንሰራለን። በዚህ ልክ የማናውቀውን ነገር አንፈትፍት ፕሊስ። እድሉን ካገኘን ደግሞ ማወቅ ያለብን ነገር ፕሊስ እንወቅ።
እዛ ቦታ ላይ አሁን ለዮኒ ማኛ እንግዲህ ያ ሰው ገብቶ እኔ በዚህ አጋጣሚ ያዝናለሁ። ለዚህ ሰው ጋር ያለን ትልቁ ልዩነት ነገረ ክርስቶስ ሆኖ ሳለ ሳሊቬሽን ነገረ ድህነት ሆኖ ሳለ ስለ ክርስቶስ ሰምራ መንገሩ አሁን ይሄ በጣም ስውት ነው። ይሄ ስለ ክርስቶስ ሰምራ ለሰዎች የምንነግረው በመጀመሪያ በክርስቶስ ኢየሱስ ካመኑ በኋላ ነው። በመጀመሪያ የቤተ ክርስቲያን ነገረ ድህነት ትምህርት ከተረዱ በኋላ ከዛ በኋላ ቀጣዩ ትምህርት እየቀጠለ ይሄዳል። ስለዚህ ኦርቶዶክስ የሆናችሁ ሰዎች፣ ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ ስሜት የሆናችሁ እንዳትገቡ። አንድ ጊዜ አንዲት እህት አንድ ላይ ብላይ ገብታ ማርያም አምላክ ነች ያለች ነበረች እና አንዳንዶችም ሁሉም አይደሉም አንዳንድ ፕሮቴስታንቶችም ደግሞ ድራማ መስራት ስለሚፈልጉ ይዋቸው እነዚህ ኦርቶዶክሳውያንን ይኸው ማርያም አምላክ ናት አሉ፣ ይዋቸው ተመልከቱ ምናምን። ስናት ሪሊ ነሰሰሪ እንደዚህ አታደርጉ። ፕሮቴስታንት የሆናችሁ እህቶች ወንድሞችን በተቻለ አቅም ኦርቶዶክስ የሆናችሁ ሰዎች የቤተ ክርስቲያንን መሰረት የሆነ ትምህርት በጥቅጡ ሳትማሩ ገብታችሁ ስሜት የሆናችሁ የሆነ ነገር ካልመለስን አትበሉ። ይሄን ነገር የምናገረው ለፕሮቴስታንቶች ብቻ አይደለም ለእናንተም ጭምር ነው። ፕሮቴስታንት የሆናችሁ እህቶች ወንድሞች እኛ ላይቭ ስንከፍት ኦርቶዶክስ የሆኑ ሰዎች ላይቭ ሲከፍቱ ስሜት የሆናችሁ አትግቡ ፕሊዝ። ምክንያቱም ሌላ ፕሮቴስታንት አለ፣ አንገቱን አታስደፉ። እኛ ድራማን ሰላም ይዋቸው ፕሮቴስታንቶች ይኸው እንደዚህ ብለው አመኑ ምናምን ብለን እኛ ድራማ መስራት አንፈልግም። የዛ ሰው ድክመት እንደሆነ እናውቃለን፣ እንረዳለን። ያ ድክመቱ የሆነው ሰው ድክመቱ እንደሆነ ተረድተን ቅድም ስንመልሳቸው እንደነበሩት እስቲ ነገም በዚህ ጉዳይ እንገባለን ከቀኑ 4 ሰዓት ላይ አንዳንድ ማስረጃዎችን ፈልግ አድርጉና ኑ ብለን ኢንቫይት እናደርጋለን። ከዛ ውጭ ግን እዚህ ውስጥ ለእኔ የቤተክርስቲያንን ትምህርት ለመመስከር እንደመጣ ሁሉ ፕሮቴስታንት ሆኖ ደግሞ የፕሮቴስታንት ቸርቹ የራሱን የቤተ እምነቱን ማለት ነው አስተምሮ መረዳት የሚፈልግ ሰው አለ ፕሮቴስታንት ይሆን። ስለዚህ እነሱንም ጭምር አታሳዝኑ። ከእናንተ የተሻለ መረዳት ያላቸው ፕሮቴስታንቶች ቁጭ ብሎ እየሰሙ እንደሆነ እወቁ እና ችኩል አትሆኑ። ለነገሮች ፕሊስ ስሜት ያትሆኑ። ባጭሩ ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ሀሳብ መጽሐፍ ቅዱስ መሰረት የለውም። ነገም እንቀጥልበታለን። መጨረሻ ላይ ላነሳነው ሀሳብ ስለ ዝክር እናወራ። ምናልባት እሱ ስለነሳው ማለት ነው። የኔ ተወዳጆች ዝክር መዘከር መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሴ ነው የምንለው መጽሐፍ ቅዱሴ ስለሆነ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማንም ከነዚህ ከተናናሾቹ ለአንዱስ እንኳ ቀዝቃዛ ውሃ ብቻ በደቀ መዛሙርቴ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ በማይታበል ቃልን ተናግሯል። የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በዚህ መጽሐፍ ቅዱስ ክፍል ላይ እንዲህ ሲናገር እንመለከተዋለን። ይሄ አይጠፋባቸውም የተባለው ዋጋ ደግሞ ምንድን ነው ስንል ሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። እንዲህ ስንል ሰዎች በክርስቶስ ኢየሱስ ሳያምኑ በቅዱሳን ስም ዝክር ቢዘክሩ የዘላለም ሕይወትን ያገኛሉ ማለት ነው እያለን አይደለም። ሰዎች በመጀመሪያ ለመዳን በክርስቶስ ኢየሱስ ማመን አለባቸው። እውነተኛ የወይን ግንድ እኔ ነኝ ብሏል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውን ደግሞ አባቴ ነው ብሏል። ስለዚህ ሰዎች በክርስቶስ ኢየሱስ በማመን በመጀመሪያ ቅርንጫፍ ይሆናሉ። እውነተኛ ከሆነው ከክርስቶስ ኢየሱስ ጋር እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆነው ይጣበቃሉ። ምን በማመን ከዛስ መልካም ፍሬን በማፍራት ይኖራሉ። በበጎ ስራ በመጽናት ይኖራሉ። በበጎ ስራ የማይጸኑ ከሆነ መልካም ፍሬ የማያፈሩ ከሆነ ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ እንዳለው ይወገዳሉ። ቁጥር 2ን ገልጣችሁ አንብቡት። በበጎ ስራ የሚጸኑ ከሆነ ግን የዘላለም ሕይወትን ያገኛሉ። ከበጎ ስራዎች ውስጥ አንዱ ደግሞ ያ ነው፣ የተራበ መብላት፣ የተጠማ ማጠጣት። ሰዎች በክርስቶስ ኢየሱስ አምነው በበጎ ስራ መመላለስ አለባቸው፣ በንስሐ ሕይወትም ጭምር። የንስሐ ሕይወት ራሱ በነገራችን ላይ አንዱ በጎ ስራ ነው። በኃጢአት ከወደቁ በኋላ በኃጢአት ከቆሸሹ በኋላ በንስሐ ሕይወት መታጠብ አንዱ በጎ ስራ ነው። መውደቅ አዳማዊ ነው። በነገራችን ላይ በዚህ አጋጣሚ ስታችሁ ያላችሁ ሰዎች አመንዝራችሁ፣ ተሳስታችሁ፣ በድላችሁ፣ ሰርቃችሁ፣ ነፍስ አጥፍታችሁ ያላችሁ በአጠቃላይ እንዲህ ስህተት መስራት አዳማዊ ነው። ማንም ሰው ያደርጋል። ከብረት ዝገት፣ ከእንጨት ጭስ፣ ከሰውም ስህተት አይጠፋም። ነገር ግን ከስህተት አለመማር፣ ከወደቁበት አለመነሳት፣ በንስሐ ሕይወት አለመታጠብ ግን ሰይጣናዊ ነው፣ አጋንንታዊ ነው። ስለዚህ ሰው ሊወድቅ ይችላል። ከወደቀበት ነገር መመለስ አለበት። አንዱ በጎ ስራ ንስሐ ስለሆነ ማለት ነው። ዝክር መጽሐፍ ቅዱሳዊ ነው። ዝክርን የምትዘክሩ ክርስቲያኖች ደስ ይበላችሁ፣ አሁንም በርቱ። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ስለ ስዕላት ስናነሳ በጣም ብዙ ብለናል የኔ ተወዳጆች። ስዕላት መጽሐፍ ቅዱሳዊ የሆኑ
ነገሮች ናቸው። ቅዱሳት ስዕላት መጽሐፍ ውስጥ አይደለም የምትሉ ግን ፕሮቴስታንቶች ካላችሁ ይኸው ዛሬ ቀን እሰጣችኋለሁ፣ ተዘጋጁበት። ነገ ቀን 4 ሰዓት እገባለሁ ላይቭ። ቀን 4 ሰዓት ስገባ በመጽሐፍ ቅዱስ ማስረጃ ይኸው እዚህ ክፍል ላይ ስዕላት መጽሐፍ ቅዱስ እንዳልሆኑ ይናገራል የሚል ሀሳብን አስቀምጡልኝ። ሌላው ከሰሞኑ እነ ዮኒ ማኛ ሌሎችን ፕሮቴስታንቶች የተለያየ ቪዲዮን ሼር ሲያደርጉ ነበር ብያችኋለሁ። ያ ደግሞ ምንድነው እኔ የተናገርኩት ንግግር ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ቅዱሳት ስዕላትን አብዝተን እንጸየፋለን የሚል በስህተት የተናገርኩት ቃል በጣም ብዙዎች ጋር ሼር ሲደረግ ተመልክቻለሁ እና ንግግሩ ስህተት ነው። ፕሮቴስታንት የሆናችሁ እህቶች ወንድሞችም ይሄ ነገር ስህተት እንደሆነ አውቃችሁ ለራሳችሁ ያልሆነ ደስታን ባትሰጡ፣ ያልሆነ ደስታን አትስጡ። እንደዚህ የሚባል ትምህርት ስለሌለ ማለት ነው። ጣዖታትን እንጸየፋለን ለማለት ነው። ቅዱሳት ስዕላትን እንጸየፋለን የሚል ቃል የተናገርኩትና ጥንቃቄ ይሻል። ያው በድህጸ ልሳን በቃል ንግግር ስህተት የተነገሩ ነገሮችን ትክክል ነው ብሎ ፍጥጥ ለሚል ሰው ምንም ማድረግ አይቻልም። ባጭሩ ለምሳሌ ባጭሩ ሙዝን ተሳስቶ አንድ ሰው ብርቱካን ሊል ይችላል። ነገር ግን ሙዝ ነው። ተሳስቶ ብርቱካን ስላለ አይ ብርቱካን ነው በቃ እንኳን አልቆ ብርቱካን ነው ብሎ ግን ምንድነው ይሄ ፍጥጥ ማለት ግን ይሄ በጣም ጥሩ ነገር ነው ብያለሁ። ምን ባጭሩ ስህተት ነው። ቪዲዮ ሰርቻለሁ። ወንድማችን ዮኒ ማኛ ነገ ቅዳሜ 4 ሰዓት ምናልባት ላይቭ ስትሪም ይሆናል በዚህ ጉዳይ እና ምናልባት መልእክቱ ከደረሰ በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚሉት ሀሳቦች ላይ መተከኛ ጋር ማውራት ይችላል። ከዛም አልፎ ደግሞ ስለ ሳልቬሽን ነገረ ድህነትንም ጭምር አንስተን ብናወራ ደስ ይለኛል እና ዮኒ ማኛ መልእክቱን አደርሱለት። በጣም ብዙ ፕሮቴስታንቶች ስልካቸውን እያደረጉ እያሳዩ ያሉት ፈለገ አትናቴዎስ ይሄ ማነው ቅዱሳት ስዕላት እንጸየፋለን ያለበት ንግግር በአጠቃላይ በስህተት የተነገረ ነው። በድህጸ ልሳን የኔ አያት ነፍሷን ይማር ከማረፏ በፊት ቤት ውስጥ 7 ልጆች አሏት። 7ቱ ልጆቿ ውስጥ አንዱን ልጅ ለመጥራት የ6ቱንም ስም ትጠራ ነበር። ሰናይት፣ ምትሃለም፣ ጸገነት፣ ዮናስ ምናምን የሚባሉ ልጆች አሉ እና ዮናስን ለመጥራት ሰናይት ማነሽ ጣለም ማነህ ምናምን ዮናስ ብላ ነው መጨረሻ ላይ የምትጠራው። እና እንዲህ አይነት ስህተቶች ያጋጥማሉ። እንዲህ ስል ደግሞ ፈለገ አትናቴዎስ አንተም ስላረጀህ ነው እንዲህ አይነት ስህተት እየገጠመህ ያለው ምናምን እንዳትሉ አደራ። ያው እኔ ገና ነኝ፣ እድሜ ገና ነው፣ ከኔ ብዙ ነገር ይጠበቃል ትላላችሁ።